ኩላሊት ላይ ውሃ መቋጠር ምን ማለት ነው? እንደምናውቀው አንዳንድ ታካሚዎቻችን በመምጣት አልትራሳውንድ ላይ ውሃ ቋጥሯል የሚል ነገር ተነግሯቸው እኛ ጋር ይመጣሉ። በሕክምናው ውሃ መቋጠር ሊሆን የሚችለው ሬናል ሲስት የምንለው አንደኛው ሲሆን ሁለተኛው ደግሞ በተለያዩ ምክንያቶች የሽንት ቱቦ በሚዘጋበት ጊዜ የሽንት በኩላሊት ውስጥ መጠራቀም ነው። እነዚህ ሁለት ሁኔታዎች በጣም የተለያዩና የተለያየ አይነት ሕክምና የሚያስፈልጋቸው ናቸው። መጀመሪያ ላይ ያለው ውሃ መቋጠር የተባለው እንደነገርኳችሁ ሬናል ሲስት የሚባለው ወይም ደግሞ ውሃ መቋጠር ነው። ይሄም ደግሞ እድሜያቸው ከ50 በላይ የሆኑ ብዙ ሰዎች ላይ የምናየው ሁኔታ ነው። ብዙ ጊዜ ሕክምና ተጨማሪ ሕክምና አያስፈልገውም። አንዳንድ ጊዜ ብቻ በጣም በጥቂት ታካሚዎቻችን ላይ የካንሰር ሪስክ ሊኖረው ይችላል። የዛኔ ሕክምና ያስፈልገዋል። በኩላሊት ላይ ሽንት መቋጠር ሁሉ ጊዜ ኩላሊትን አደጋ ላይ ስለሚጥል አስፈላጊ የሆነ ሕክምና ደረግ ይኖርበታል። በዋነኛነት በሽንት ቱቦዎች መዘጋት ምክንያት ስለሚፈጠር የሽንት ቱቦውን የዘጉት እንደ ጠጠር፣ እንደ እጢ፣ እንደ የተለያዩ አይነት በሽታዎች ደግሞ ጥበትን ሊፈጥሩ ስለሚችሉ እነዚህ ሁኔታዎች መወገድ ይኖርባቸዋል።